ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በትግራይ ኃይሎችና በአገው ዲሞክራሲያዊ ንቅናቄ ቁጥጥር ስር ያሉት የዋግምራ ዞን ሁለት ወረዳዎች ውስጥ የሚኖሩ ነዋሪዎች ምግብና መድኃኒቶችን ጨምሮ መሰረታዊ የሚባሉ ቁሳቁሶች እንዳይገቡ በመደረጋቸው እንዲሁም የባንክና ሕክምና አገልግሎቶች በመቋረጣቸው ለከፋ ችግር መዳረጋቸውን ዋዜማ ሰምታለች። በእምነት ተቋም ላይ ጥቃትና ዝርፊያ የፈጸሙ 21 ግለሰቦች በቁጥጥር ስር ዋሉ። ቤት ያላገኘ ተፈናቃይ ካለ ስልጣኔን እለቃለሁ ሲሉ አቶ ግርማ ሰይፉ ተናገሩ። የአዲስ አበባ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ በከተማዋ በነበረው የኮሪደር ልማት ምክንያት ተፈናቅሎ ምትክ ቤት ወይም መሬት ያላገኘ አንድም ህጋዊ ሰው አለመኖሩን አስታወቁም። ትውልድ ኢትዮጵያውያን የእስራኤል ወታደሮች በሶማሌላንድ መሰማራታቸው ተገለጸ። ኢራን ጦርነቱን አሸንፋለች ሲሉ 92 በመቶ የሚሆኑ እስራኤላውያን ገለጹ። ትራምፕ ስለ ህዳሴ ግድብ ያላቸውን አቋም እንዲቀይሩና አሜሪካ ከጉዳዩ እንድትወጣ ቲቦር ናጊ ጥሪ ያቀረቡ። ፕሬዚዳንት ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ እውነታውን በሚገባ ቢረዱ ኑሮ አሁን የያዙትን አቋም ይለውጡ እንደነበረም ገልጸዋል። ተጨማሪ አለን። ክቡራን የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህን በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች እናመራለን። በትግራይ ኃይሎችና በአገው ዲሞክራሲያዊ ንቅናቄ ቁጥጥር ስር ያሉት የዋግምራ ዞን ሁለት ወረዳዎች ውስጥ የሚኖሩ ነዋሪዎች ምግብና መድኃኒቶችን ጨምሮ መሰረታዊ የሚባሉ ቁሳቁሶች እንዳይገቡ በመዳረጋቸው እንዲሁም የባንክና የሕክምና አገልግሎቶች በመቋረጣቸው ለከፋ ችግር መዳረጋቸውን ዋዜማ ከነዋሪዎች ሰምታለች። ከመጋቢት እስከ ሚያዝያ ወር መጀመሪያ አካባቢ በዞኑ አበርገሌ ወረዳ የትግራይና የአገው ታጣቂዎች በጋራ ሆኖ ከመንግስት ሚሊሻዎች ጋር ባደረጉት ውጊያም ከሚያዝያ 12 ቀን 2018 ዓ.ም ጀምሮ በአካባቢው የነበሩት የመንግስት ሚሊሻዎች አካባቢውን ለቀውም በመውጣታቸው ላለፉት 3 ወራት ያክል በሁለቱ ታጣቂ ኃይሎች ስር ቆይቷል። በተመሳሳይ መልኩ በጻግብጂ ወረዳም ግንቦት 18 ቀን 2018 ዓ.ም ታጣቂ ኃይሎች ከመንግስት ሚሊሻዎች ጋር ባደረጉት ውጊያ አካባቢው ሙሉ በሙሉ በታጣቂዎች ቁጥጥር ስር ውሏል። አካባቢዎቹ በታጣቂ ኃይሎች ስር መሆናቸውን ተከትሎ እንደ ምግብ፣ መድኃኒትና ሌሎችም መሰረታዊ ቁሳቁሶች ወደ አካባቢው ከገቡ ወራት መቆጠራቸውን የተናገሩት ነዋሪዎች የተሽከርካሪ እንቅስቃሴ ሙሉ በሙሉ መቋረጡን ገልጸዋል። በሺዎች የሚቆጠሩ ነዋሪዎች ከ4 እስከ 5 ሰዓታት በእግር ተጉዘው የዞን ዋና ከተማ ወደ ሆነችው ሰቆጣ እየገቡ እንደሆነም አስረድቷል። በአሁኑ ወቅት በጻግብጂና በአበርገሌ ወረዳዎች ውስጥ የመንግስት ኃይሎች ሙሉ በሙሉ እንደማይገኙ በመጥቀስ መሰረታዊ የሚባሉት የባንክና ሕክምና አገልግሎቶች መቋረጣቸውንም ገልጸዋል። መንገዱ የተዘጋበትን ምክንያት ያብራሩት ስማቸው እንዳይገለጽ የጠየቁት የጻግብጂ ወረዳ ነዋሪው ሚያዝያ ወር ላይ ግጭቱ ሲፈጠር በጅድዋና በጠራሪ ወንዝ አካባቢ የተያዙ ከዚህ ቀደም ሸቀጦችን ያስገቡ የነበሩ የግል ተሽከርካሪዎች ነበሩ። ባለሀብቶች ወደ አካባቢዎቹ ሸቀጥ ብናስገባ ማን ኃላፊነት ይወስድልናል? ምን ዋስትናስ አለን? የሚል ጥያቄ እያነሱ ነው። መንግስትም እርዳታ ባስገባ ታጣቂዎቹ ሊዘርፉት ይችላሉ በሚል ምንም እያደረገልን አይደለም ሲሉም ገልጸዋል። አማራና ትግራይ ክልሎች በሚያዋስኑት ዛታ፣ ኮረም እንዲሁም እስከ ቆቦ ባሉት አካባቢዎች የህዝብም ሆነ የጭነት ተሽከርካሪዎች እንቅስቃሴ ቢኖርም በጻግብጂና በአበርገሌ ወረዳዎች ላይ እስካሁን ድረስ ምንም አይነት አገር በቀልም ሆነ ዓለም አቀፍ የረድኤት ተቋማት ወደ አካባቢው እንዳልደረሱ አስረድተዋል። ቤት ያላገኘ ተፈናቃይ ካለ ስልጣኔን እለቃለሁ ሲሉ አቶ ግርማ ሰይፉ ተናገሩ። የአዲስ አበባ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ በከተማዋ በነበረው የኮሪደር ልማት ምክንያት ተፈናቅሎ ምትክ ቤት ወይም መሬት ያላገኘ አንድም ህጋዊ ሰው አለመኖሩን አስታወቁ። ካርታ ወይም የቀበሌ ቤት ኖሮት ምትክ ያጣ ሰው ካለ በገዛ ፈቃዳቸው ከስልጣን ለመልቀቅ ዝግጁ መሆናቸውን የገለጹት ኃላፊው ልማቱ ለሀገር ጥቅም የተሰራ መሆኑን ገልጸው ሆኖም ከአስተዳደራዊ ጉዳዮች ጋር በተያያዘ በደል የደረሰባቸው ወገኖች መኖራቸውን አልሸሸጉም። በሌላ በኩል የኮሪደር ልማቱ ለከተማዋ ዘመናዊነትና ውበት ያለው አስተዋጽኦ ከፍተኛ ቢሆንም በሂደቱ ወቅት በቂ ዝግጅት፣ ግልጽነትና ተመጣጣኝ ምትክ አላገኘንም የሚሉ ቅሬታዎች ሲነሱ መቆየታቸው አዲስ አድማስ በገጹ አጋርቷል።
በእምነት ተቋማት ላይ ጥቃትና ዝርፊያ የፈጸሙ 21 ግለሰቦች በቁጥጥር ስር መዋላቸው ተገለጸ። ለአዲስ አበባ ከተማ ለሚ ኩራ ክፍለ ከተማ ውስጥ በሚገኝ አንድ የእምነት ተቋም ላይ በኃይል በመግባት ከፍተኛ የንብረት ውድመትና ዝርፊያ የፈጸሙ 21 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። የወንጀል ድርጊቱ የተፈጸመው ሰኔ 13 ቀን 2018 ዓ.ም ከምሽቱ 12 ሰዓት ላይ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው አያት 49 ቁጥር 2 የጋራ መኖሪያ ቤቶች ወይም ደግሞ ኮንዶሚኒየም አካባቢ መሆኑም ታውቋል። ጥቃት የደረሰበት ስፍራ በከተማ አስተዳደሩ ካቢኔ ውሳኔ መሰረት ቦታ ተሰጥቶት ግንባታ ተከናውኖበት አገልግሎት እየሰጠ የሚገኘው የመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን መሆኑም ታውቋል። ቁጥራቸው 21 የሚሆኑ የጋራ መኖሪያ መንደሩ ነዋሪዎች በቡድን በመደራጀት ቦታው የኛ ነው በሚል ሰበብ የቤተክርስቲያኑን ቅጥር ግቢ በኃይል ሰብረው በመግባት ጥቃቱን ፈጽመዋል ተብሏል። ተጠርጣሪዎቹ በፈጸሙት የጋራ ዝርፊያና ውድመት በግምት 10 ሚሊዮን 132 ሺህ ብር የሚያወጣ ንብረት ማውደማቸውና መዝረፋቸው ተገልጿል። ትውልድ ኢትዮጵያውያን የእስራኤል ወታደሮች በሶማሌላንድ መሰማራታቸው ተገልጿል። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ትውልድ ኢትዮጵያዊ የሆኑ ወታደሮች በሀርጌሳ ማሰማራቷ ተሰምቷል። እንደ ዘገባው ከሆነ እስራኤል በአሁኑ ወቅት 50 የሚጠጉ ወታደሮችን በሶማሌላንድ ያሰፈረች ሲሆን እነዚህ ወታደሮቹም በሁለት ወገኖች መካከል በተደረሰው የሁለትዮሽ የጸጥታ ስምምነት መሰረት የተሰማሩ ናቸው ተብሏል። ወታደራዊ ስምሪቱ በዋናነት ትውልድ ኢትዮጵያውያን የሆኑ የእስራኤል ዜጎች ላይ ያተኮረ ሲሆን ለዚህም እንደ ስልታዊ ምክንያት የቀረበው ወታደሮቹ በአካባቢው ማህበረሰብ ጋር በቀላሉ እንዲቀላቀሉና የውጭ ኃይል መኖሩን በግልጽ እንዳይታወቅ ለማድረግ ታስቦ እንደሆነም ተመልክቷል። እነዚህ የጦር አባላት በአሁኑ ወቅት በሁለት ዋና ዋና ተግባራት ላይ ተሰማርተው እንደሚገኙ ተገልጿል። እነሱም የሶማሌላንድን ፖሊሲና የጦር ኃይል የማሰልጠን ስራ እንዲሁም በእስራኤልና ሶማሌላንድ መካከል የተፈጸመውን የጸጥታ ስምምነት የማስፈጸም ስራ ናቸው ተብሏል። እስራኤል ሶማሌላንድን በይፋ እውቅና ከሰጠች የመጀመሪያዋ ሀገር መሆኗ የሚታወስ ሲሆን በቀጣይም በሶማሌላንድ ያላትን የወታደራዊ አባላት ቁጥር የመጨመርና ስልታዊ ጠቀሜታ ያለው ወታደራዊ ጣቢያ የመገንባት ፍላጎት እንዳላትም ተጠቁሟል። ይህ እንቅስቃሴ ሶማሌላንድ ከኢትዮጵያ ጋር ካደረገችው የመግባቢያ ስምምነት በኋላ በቀጠናው እየታዩ ካሉ ጂኦፖለቲካዊ ለውጦች ጋር ተያይዞ ትኩረት ስቧል። ትራምፕ ስለ ህዳሴ ግድብ ያላቸውን አቋም እንዲቀይሩና አሜሪካ ከጉዳዩ እንድትወጣ ቲቦር ናጊ ጥሪ ያቀረቡ። የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ ባስተላለፉት መልእክት የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ እውነታውን በሚገባ ቢረዱ ኑሮ አሁን የያዙትን አቋም ይለውጡ እንደነበረ ገለጹ። ቲቦር ናጊ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዩናይትድ ስቴትስ ልታደርገው የምትችለው ከሁሉ የተሻለው ነገር ከጉዳዩ እጇን ማንሳት መሆኑንም ጠቁመዋል። ግብጽና ኢትዮጵያ ጉዳዩን በራሳቸው እንዲፈቱት መተው እንደሚገባና ውሎ አድሮም ሁለቱ ሀገራት መፍትሄ ላይ መድረሳቸው እንደማይቀር ያላቸውን እምነት ገልጸዋል። የዶናልድ ትራምፕ በጥቅምት 2020 ሁኔታው በጣም አደገኛ ነው፣ ምክንያቱ ግብጽ በዚህ መልኩ እንድትቀጥል መፍቀድ አትችልም፣ ግድቡን ያፈነዱታል፣ ይህን በግልጽ ተናግሬ ያለው ግድቡን ያፈነዱታል፣ ስለዚህ የሆነ ነገር ማድረግ ነበረባቸው ማለታቸው የሚታወስ ነው። በተጨማሪም ትራምፕ በወቅቱ ኢትዮጵያ በአሜሪካ አደራዳሪነት የቀረበውን ስምምነት አልፈረመችም በሚል ለአገሪቱ ይሰጥ የነበረውን በሚሊዮን የሚቆጠር የአሜሪካ የገንዘብ ድጋፍ እንዲቆረጥ ማዘዛቸው የሚታወስ ነው። አሁን በቅርቡ ፈረንሳይ የግሩፕ 7 ሀገራት ስብሰባ ጎን ለጎን ከግብጽ መሪ ጋር ተገናኝተው መዘላበዳቸው አይዘናጋም። ለዚህ ይመስላል ቲቦር ናጊ ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ እውነታውን በሚገባ ቢረዱ ኑሮ አሁን ያዙትን አቋም ይለውጡ እንደነበረ ያሳስቡት። ኢራን ጦርነቱን አሸንፋለች ሲሉ 92 በመቶ የሚሆኑ እስራኤላውያን ገለጹ። በብራይስ ዩኒቨርሲቲና በአጋም ላብስ በጋራ የተካሄደ አዲስ የህዝብ አስተያየት ጥናት እንደሚያሳየው 92 በመቶ የሚሆኑ የእስራኤል ህዝብ ከአሜሪካና ከእስራኤል ጋር በተደረገው ጦርነት ኢራን የበላይነቱን አግኝታ አሸናፊ ሆና ወጣለች ብሎ ያምናል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት በዚህ ሳምንት በአሜሪካና በኢራን መካከል የተደረሰውንና በሊባኖስ ያለው የሂዝቦላን ተኩስ አቁም የሚያካትተውን ስምምነት አብዛኛው የእስራኤል ማህበረሰብ ባሉታዊ ጎኑ ነው የተመለከተው ተብሏል። በጥናቱ መሰረት 82.9 በመቶ እስራኤላውያን በኢራን ላይ የተካሄደው ወታደራዊ ዘመቻ የእስራኤልን የረጅም ጊዜ ደህንነት
አዳክሟል ብለው የሚያምኑ ሲሆን 86 በመቶዎቹ ደግሞ የጦርነቱን ውጤት በፍጹም አልወደዱትም። ይህ የህዝብ አስተያየት ጥናት ለጠቅላይ ሚኒስትር ቤንጃሚን ኔታንያሁ እጅግ መጥፎ ዜና ይዞ የመጣ ሲሆን 72.5 በመቶ የሚሆነው ህዝብ መሪው እስራኤል ትልቅ ድል ተቀዳጅታለች፣ የህልውና ስጋቱንም አስወግዳለች ሲሉ የተናገሩትን ንግግር ፈጽሞ አላመናቸውም። ይልቁኑ 87.8 በመቶ ማህበረሰብ ሀገሪቱ ያስቀመጠችውን ወታደራዊ ግብ ሙሉ በሙሉ አላሳካችም ወይም ጥቂቱን ብቻ ነው ያሳካችው የሚል እምነት አለው ተብሏል። በሀገር ውስጥ እየበረታ የመጣው የፖለቲካ ጫና ኔታንያሁ የትራምፕን የሰላም ጥረት እንዲያደናቅፉ ሊያስገድዳቸው እንደሚችል የአሜሪካ የስለላ ድርጅቶች የገለጹ ሲሆን የእስራኤል ቀኝ አክራሪው የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ለእያንዳንዱ የእስራኤላዊት እናት እንባ 1000 የሊባኖስ እናቶች ማልቀስ አለባቸው፣ መላው ሊባኖስ መቃጠል አለባት ሲሉ ይበልጥ ጦርነቱ እንዲቀጥል እየገፋፉ ነው ተብሏል።